እያንዳንዱ ሰው መጥቶ እንደማይፋታ ስታቅ ቀሳልክና መጣና የሰጠውን መግለጫ እስቲ ስሙት 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 እስቲ የሰጣችሁ መግለጫ ምንም የማይገናኝ መግለጫ ነው ያመጣው። ሰው የሚጠይቀው ሌላ፣ ዲጂታል ልናስገባ ነው። ተረጋጉ። እንዲህ የሚባል ነገር አለ እንዴ? እንዲህ የሚባል ነገር አለ ወይ? ተረጋጉ። የሀገር ገንዘብ አይደል እንዴ? ሰው እሱ አይደል ቤት ኪራይ የሚከፍለው? ኢትዮጵያ ላይ በተለይ የቤት ኪራዩን የሚከፍለው ሰው ያንን ብር አስቀምጦ አይደል እንዴ? አስቤዛ የሚገዛው ምን የሚለው በዛ አይደል እንዴ? አይደለም ወይስ ነው? በደንብ አድርጎ ብሩን ሞልጫ አስወጥተሃል። ቤተሰቦችን ደብቀሃል፣ አሸሽተሃል። በግልጽ ነው የምናገረው፣ ሙሉ ኢንፎርሜሽን ስላለኝ ነው። እቺን ነገር አሁን ስለተከታተለ ዝም ብሎ ማለፍ ስለማይቻል ብቻ ላጥ ብለህ ዲጂታል ልንቀይርላችሁ ነው ብለህ አባብለህ ሙሉን ነገር አስተካክለ ላጥልትል ነው። ይሄ ደግሞ የድሃ እምባ ይፋታ። እውነቱን ነው የምነግርህ። ስማ ምን እንዳለ ስሙ። ሰላም እንደምን ሰነበታችሁ የአገሬ ልጆች። እንግዲህ ሰሞኑን በተፈጠረው ሁኔታ ብዙዎቻችሁ ተደናግጣችሁ እና አንዳንዶቻችሁን በተፈጠረባችሁ ግሪን ስክሪኑን የእሱን ላጥፋውና በደንብ ስሙ። ይዋጥላችኋል። ጥርጣሬ ወይም ደግሞ እንደዚህ አንዳንድ ላይ ወይም ሚዲያ ላይ ያሉ አንዳንድ አካላት የሚያራምዱትን የራሳቸውን ፍላጎት እና ስሜት በሚያራግቡበት ተጠልፋችሁ በድንጋጤ ውስጥ የገባችሁ እና ጥሩ ያልሆነ ስሜት ውስጥ የነበራችሁ ሰዎች እንግዲህ በጣም ይቅርታ ማለት እወዳለሁ። ለተፈጠረባችሁ ወይም ለደረሰባችሁ ድንጋጤ በጣም ይቅርታ ማለት እወዳለሁ። እንግዲህ እኔ ሰሞኑን የተፈጠሩ ነገሮችን ለማስተካከል ከላይ ታች እያልኩኝ ነው የሰነበትኩት። ያው እየሰራሁት ከነበረው ስራ ማለትም እየሄድኩባቸው ካሉ ሂደቶች አማካኝነት እንደው ከዚህም የከፋ ከዚህም የባሰ ነገር እንደሚደርስብኝ እርግጠኛ ነበርኩኝ። ግን እኔ ላይ ከሚደርሰው ሀገራችን የምታጣው ነገር ወይም ሀገር ይሄ ነው እንግዲህ ስሙት ከፍለው ዋጋ ስለማይበልጥ ነበረ ስራመድ የነበረው። ከዋይፒኤስ ጋር ግን ይገናኛል ብዬ አላሰብኩም ነበር። እሱ በጣም አስደንግጦኛል። ምክንያቱም ዋይፒኤስ ላይ በጣም ብዙ ሺህ ታፕታፕ ኮፒ ላይ 40 ሺህ ምናምን ባይደርስም ከ7 ሺህ እስከ 8 ሺህ አካባቢ የሚሆኑ ሰዎች አሁን በደንብ ካውንት እናደርጋለን። ሰሞኑ ትንሽ ሰራተኞቻችን ላይም ትንሽ ድንጋጤ ስለተፈጠረ መደበኛ ስራቸው ላይ መሆን ስላልቻሉ ኤግዛክት ወይም ትክክለኛ መረጃውን ማግኘት ስላልቻልኩኝ ነው። በቃ ከዚህ በላይ ባትቀበጣጠር ደስ ይለኛል። አታውቅም፣ ኢትዮጵያ ላይ ኦፊሶችን አልዘጋ ኦፊሶችን ዘግተን ይወጣዋል አይደለም? አብዛኛውን ኦፊስ ዘግተን ይወጣዋል። ለምን ዘጋ? ምን ያገናኘዋል? ምን ያገናኘዋል? ለዚህ ነው የምነግራችሁ። ትንሽ ገንዘብ አለ መጥተው እዚህ ጋር 3-4 አንበሳ ሲያወርዱ የማያልቅ ገንዘብ አለኝ ሲሏችሁ ብዙ ጊዜ ትሸወዳላችሁ። አሁን ገንዘባችሁን ማን ነው የሚሰጣችሁ ነው? እስቲ ሀቢባ ጋር ወዳጅ ናቸው አይደል? ግባና እሷ ቤት አውራ። ዲጂታል ማድረግ ስትፈልግ ቃል በቃል ነው የምትጠየቀው። ዲጂታል ላረገው ነው ብለህ መጀመሪያ ለደንበኞችን እንዳይጉላሉ ምን ማድረግ ትችል ነበራት? ዲጂታል ላረገው ነው ብለህ ትናገር ነበር። እውነተኛ ቢሆን በሙሉ ሲሄዱ በአንድ ቀን እኮ የለም ነው አናቅም ነው የተባለ። አናቅም ነው የተባለ። የት እንደገባ አናቅም። ኦፊስ ሄደው ጠየቁ። የእያንዳንዱ ቦታ ገብተው ጠየቁ። ምንም የምናውቀው ነገር የለም ተዘግቷል ነው ያሏቸው። አዮች በደሃው ላይ እንዴት እንደሚጫወቱ፣ በደሃው ላይ ምን አይነት ጨዋታ እንደሚጫወቱ ማየት ትችላላችሁ። የማይመስል ነገር ይዞ መጥቶ
አላቅም 8,040 የተባለው ውሸት ነው። ከ40,000 8,000 ሰው ነው ያለው። አንተ ጋር 8,000 ሰው ብቻ ነው ተጠቃሚ ነበረው። እውነት ለመናገር ቁጥሩን አታውቀው። ያንተ ሆኖ ኤግዛክትሊ ቁጥሩን እንኳን አታውቀው። የሚዘረፍ ገንዘብ ስለሆነ አታውቀውም። ደንበኞችን ምን ያህል እንደሆነ አታውቀው። በአንድ ያቺን እንኳን ተዘጋጅታ አልመጣ። እኔ ጋር ደንበኛ የሆናችሁት ይህን ያህል ሰዎች አሉ፣ ይህን ያህል እንደዚህ ነው ብለህ ማምጣት ትችል ነበራል። የተበሉት ሰዎች ገንዘቦቻቸው ምንድን ነው የሚሆኑት? የእኔ ጥያቄ ነው። ይሄ ምስኪን ህዝብ አሁን ገንዘቡን ያስቀመጠ ተበድሮ ምን ብሎም ያስቀመጣል። ምንድን ነው የሚሆኑት? መልስ አልተሰጣቸውም እስካሁን። አሁንም መልስ አልሰጠም። በትዕግስት ጠብቁን ያልከው ኢትዮጵያ ያለው በሙሉ ድርጅቶቹ የከፈታቸው ኦፊሶች እየተዘጉ ነው። ገንዘባቸው በሙሉ ወጥቷል። ምክንያቱም መንግስት ከሆነ ያደረገው መንግስት አካውንትን ፍሪዝ ነው የሚያደርግበት፣ ማውጣት አትችልም። የእሱ ግን እንዳለ ተለቅመው ወጥተው 200-300 ብር ነው ያስቀመጠባቸው። ስለዚህ ኦን ፐርፐስ ለማጭበርበር ይሄ ገንዘብ ወጥቷል። መንግስት ፍሪዝ ነው የሚያደርገው የታወቀ። ስለዚህ ገንዘቡን አውጥታችሁ ካደረጋችሁ በኋላ አሁን አረ ምን ችግር አለው በቃ ዲጂታል ነው እናስተካክለዋለን ሳትነግሯቸው ምንም ሳታደርጉ ያደረጋችሁትን በደንብ በዚህ ጉዳይ ላይ በማስረጃ ብዙ ውስጥ ማስረጃ አለ። የግለሰቦች ማስረጃ ስለሆነ ሊያስጠይቃቸው ስለሚችል ገንዘብ ስላላቸው አቅም ስላላቸው አካውንታቸው ጋር ሄደው ማን እንደሆነ አውቀው ጉዳት ሊያደርሱ ስለሚችል የነሱም ፕራይቬት አውጥቻ አላሳይም። የነሱ ተግባባ። ይሄን ነገር በደንብ አድርጎ ወልደ ጊዮርጊስ በሚያሳዝን ሁኔታ ሸዋሸዋ ተሰርታችኋል። አብዛኞቻችሁ ሸዋሸዋ በደንብ ነው የተሰራችሁት። ፈጣሪው ናችሁ። መናደድ ሳይሆን መፍትሄ መፍጠር። አንደኛ እንደዚህ አይነት ነገሩ ስትገቡ ሪስክ አለው። አበሻ ሪስኩን አይነግራችሁም። ገንዘባችሁን አምጡ፣ ምንም ችግር የለውም፣ በየወሩ ይሄን ያህል ሰጣችኋለሁ እያለ ነው የሰራው። ይኸው በምታዩት ሁኔታ በምታዩት ሁኔታ አንዳችሁ ብራችሁ አሁን ተመልሷል። የተመለሰላችሁ ሰዎች አላችሁ። ብራችሁ አለ ወይ? ገንዘብ የተመለሰላችሁ አንድ ሰው አላችሁ ወይ? ኖ አዎ ብለሻል። ነይ ግቢ እናቱ፣ ነይ ግቢ። ተመልሰውልሻል ብርሽ። ነይ ይኸው አስገባሻለሁ። ይኸው ና የአእምሮ ዳኛው ናግባና እናውራ። ናግባ ተመልሷል የምትሉ ግቡና አውሩ። ይኸው ልክል የአእምሮ ዳኛ ናግባና እናውራ። አማን ተስፋዬ ና የተመለሰልን ግቡ ኑ ግቡና እናውራ። ችግር የለውም እኮ ኑ ግቡ እናውራ። ኑ እንስማ። የተመለሰላችሁ ኑና ነገሩን ተመልሷል ብላችኋል። ኑ ግቡ አውሩ። ምክንያቱም ዶክመንት እጠይቃችኋለሁ። ብር ተመልሷል፣ ዶክመንት ታሳየኛል። መቼ እንደምትመለሰላችሁ ታሳዩናላችሁ። ምንም ችግር የለውም። ከዛ ምንም ችግር የለም። ተመልሶላል አልተመለሰልህን ነው ልንገራ። አስገባኝ አይደለም። ተመልሷል። አዎ ናግባ ወይነ ግቢ። ከዛ በኋላ የተመለሰላችሁን ቀን አምጡ ከነ መረጃ። አንዳችሁም አታጭበርቡ፣ አትዋሹ። በሰው ገንዘብ ላይ በሰው ህይወት ላይ አትቀልዱ። አንድም ሰው አልተመለሰለትም።
እሱም ተመልሶላቸዋል ብሎ ቪዲዮ አልሰራም። ውሸታችሁ በዚህ ነው የምትጋለጡ። አንዷችሁም መልሼላችኋለሁ ብሎ የሰራው ቪዲዮ የለም። አያችሁ ቀጣፊ እንደሆናችሁ በዛ እናገራለሁ። ማኛው ማኩሻ ኧረ አስረዳኝ። እኔ እንደኔ አሁን ያልገባው ብዙ ሰው አለ። ምን ሆነ መሰለህ ሲል አልነበር እንዴ? ቆይ ከመሰረቱ አስረዳን፣ እንዴት ሀብታም እንደሆነ ይነገር። እሱን ዘግባችሁ አንተ እሱን እንዴት ሀብታም እንደሆነ እኔ ማቀልጥ አድርግ የለም አልገባውም። እሱ ውስጥ እኔ ዮኒ ማኛ ገንዘባችን ተበላ ብለው በውስጥ ደም እንባ እያለቀሱ መጥተው ህይወታቸውም የጠፋ ሰው አሉ። ራሳቸውን ያጠፉ መብረቁ ቤት ላይ ገብቶ ማየት ይችላሉ። በሚያሳዝን ሁኔታ ህይወታቸውን የሚያጡ ሰዎች አሉ። ሀብታም ቤት ሆነ በምን ሆነ የማውቀው ታሪክ አልነበረም። እውነት ለመናገር መጥቶ ግን ሀቢባ ቤት ሲቀደድ ቀድጄ የማልጨርሰው ገንዘብ አለ ምናምን እያለ ያዙ ይልቀቁኝ ሲል የነበረ ሰው እንደሆነ ግን አውቃለሁ። አዎ፣ ግን ገንዘብ ማለት ለምንድን ነው ገንዘብ የሰጡት? ለሱ ምን እንዲያደርግላቸው? ምንድን ነው ገንዘባችሁን እኔ ድርጅት ላይ ካስገባችሁ በየወሩ ገቢ ያላችሁ ብሏቸዋል። በየወሩ ኢንተረስት ማለት ነው። ኢንተረስት ማለት ነው። ስለዚህ ምን ያደርጋል? ምን ያህል ፐርሰንት ነው ተናግሯል? በጣም ትልቅ ነው ፐርሰንቱ፣ የማይታመን ፐርሰንት ነው። የሚገርም አሁን በ1 ሚሊዮን ነው 2 ሚሊዮን ምናምን ያስገቡ እስከ 100,000 ብር በወር ይደርሳቸዋል። ከ1 ሚሊዮን 100,000 ማለት እኮ ስንት ማለት ነው? 10%? 10% ታዲያ ማንም ይሰጣቸው የለ? 10% እንዴት ነው? 1 ሚሊዮን በየወሩ እኮ ነው የማወራ። በየወሩ በአመት ነው? በየወሩ ነው እንጂ ብራት እና እሺ፣ በየወሩ ያን ያህል ብሎ ሰውን ሰበሰበና ገንዘቡን ከዛ በኋላ አውሮፕላን ገዛለሁ ሀብታም 110% አካባቢ እኮ ነው የሚዘጋል። ፐርሰንቴጁ እኮ የተለየ ስለሆነ ነው ሰው ቶሎ ብሎ የገባው። ስለዚህ እኔ እኮ ገርሞኛል። ድንገት እንደ ሀብታም ነው ምናምን። አንድ ልጅ ምን አደረገች መሰለህ? የሆነች ልጅ እኔ ጋር ደወለች እና መኮንን ገንዘብ ላስገባ ነው ቢዝነስ ልከፍት ነው አለች። ግን አንተም ማማከር ፈለግኩ አለች። ምንድን ነው አልኳት። አይ ወልደ ጊዮርጊስ የሚባለው ኦፈር አውጥቷል። ምን ስላት፣ ቆይ ድምፁን ላክል ምናምን ብለው ድምፅ ላከች። ሳዳምጠው ድምፁ ምን ይላል? የምትፈልጉትን ቢዝነስ ተናገሩ፣ ከዛ በኢትዮጵያ 50,000 ታስገባላችሁ፣ ከዛ ለፕሮሰሲንግ ፊ ምናምን፣ ከዛ 50,000 በኋላ ቢዝነሱን እንከፍትላችኋለን። እኔ እንደ ይሄማ ሊሆን አይችልም። እንዴት ነው 50,000 ሰጥተሽ እሱ ለአንቺ ቢዝነስ የሚከፍትልሽ? ቢዝነስ መክፈት አቅም ካለው ዝም ብሎ ይከፍትልሻል። ከአንቺ ለምን ይወስዳል? ይሄ ነገር ልክ አይደለም ማለት። ከዛ በኋላ አካውንት ላክ በይዋል። አካውንት ሲላክ በሱ ስም አይደለም አካውንት እና እንዴት ነው ይሄ ምናምን ብዬ ሀቢባ ጋር ገባሁና ምንድን ነው እንደዚህ እየተደረገ ነው፣ መጥቶ ይናገር ይሄ ሰውዬ አለበት የለበትም ስል ማለት ነው። ከዛ መጣና ምን አለ? ኧረ እኔ አይደለሁም በስሜ ነው የሚደረገው ምናምን አለ ማለት ነው። እኔ ድረስ ነው የማውቀው፣ ሌላ ነገር አላውቅም። አሁን ደግሞ ዋይቢኤስ የሚል ከፍቶልህ በኃይለኛው ያ ኦልሞስት 40,000 የሚሆን ሰው ገንዘብ አስገብቷል። ከ100,000 እስከ 2 ሚሊዮን እስከ 5 ሚሊዮን እስከ 10 ሚሊዮን እስከ 40 ሚሊዮን ያስገቡ ሰዎች አሉ። ከዛ ምን አላቸው መሰለህ? ምንም አላለም። ትላንትና ገና ከሳምንት በኋላ ከሳምንት ከ15 ቀን በኋላ ትላንትና ብቻ መጥቶ ምን አለ? ወደ ዲጂታል ስለምንቀየረው ብዙ ትግል ውስጥ ገብቻለሁ፣ ብዙ እየተሯሯጥኩ ነው፣ ታገሱ ነው ያላቸው። ኢትዮጵያ ላይ ያለው አካውንቶቹን በሙሉ ተዘግተዋል። የተዘጋው ምልህ እዛ አካውንት ላይ $200 ይቅርታ 200 ብር 300 ብር ብቻ አካውንቱ ላይ ተቀምጧል። ሆን እንዲሆን ብቻ በሙሉ ብሩ ወጥቷል። ስለዚህ በስሙ ራሱ ነው ማለት ነው ሰዎችን የሚልከው። ለማታቸው ማለት እኮ ሀገር ነው። ያ ይሄን ያለው ሞክር ያለው ላገኛቸው አልቻልኩም። ራሱ ሆን ብለው ተመሳጥሮ ነው የሚሰራው ከሌሎቹም ጋር ማለት ነው። ታዲያ የተጫወተባቸው እኮ በዛ ነው የሚያሳዝነው። አንዳንድ ቪዲዮዎች ላሳይ። ለማንኛውም የወጡ ቪዲዮዎች አሉ በጣም በሚያሳዝን። አንዷ በተለይ የምታሳዝነኝ ከታማሚ አባቷ
ከታማሚ አባቷ ነው ገንዘቡን ተበድራ ወስዳ ይህን ያደርግልኛል ብላ ብሩን ያስገባቸው 1.6 ሚሊዮን። አሁን ወፍ የለም። በየወሩ እያወጣች ለቤተሰብ ትጠቀምበት ነበረ እና አሁን 5 ሳንቲም የለም። እየሄዱ ቢጠይቁ አንድ ነገር የለም። እና ቪዲዮዎች አሉ በሚያሳዝን ሁኔታ። እኔ ጠበቅኩ በሚገርም ሁኔታ ይኸው የሞተ ሰው ላለ ሊዘጋበት ሁላቸው። ቆይ ከመጀመሪያ ይኸው ራሱን ያጠፋ ሰው ሰው ሞቷል። ሌላ ማሳያቸዋል። የሞቱ ሰዎች አሉ። በዚህ እዚህ ላይ በሱ ስም የሸቀላቸዋል። እሱም እንደሚሰራ ከሆነ ራሱ ያሰማራቸው ናቸው። ይሄን አይነት ነገር የሚሰራ ከሆነ በሱ ስም አይደለም የሚሰራው፣ ራሱ ፈቅዶ በስሙ ኮሚሽን እየወሰደ ነው ማለት የሚያሰራቸው። የሞቱ ሰዎች አሉ። በሚያሳዝን ሁኔታ ዶክመንት በጣም አለ። ራስ የረገዛ አካውንታቸው ላይ ይኸውልህ እያንዳንዱን ብር አውጥቶ 1 ሚሊዮን 3 ሚሊዮን 2 ሚሊዮን አውጥቶ ባዶ አስቀርቶታል። የእነሱ አካውንት ባዶ ከ14.5 ሚሊዮን ብር እያንዳንዱን ራሱ አውጥቶ ወደ ዜሮ ከቶታል። እያንዳንዱ ማለት ነው ራሳቸው ያወጣው። እንደዚህ የሚያደርጉ ስራዎች ነው የተሰራው። አካውንቱ በሙሉ ይሄ ይወጣል ከባንክ። የሚኖረው ዱባይ እኮ ነው። ለምንድነው ተሰብስበው የማያስይዙት? ይያዛል እኮ። አሁን ተደብቀዋል። ወጥቷል ከዱባይ። አይ ቲንክ ኢትዮጵያ ገብቷል ነው የሚባለው። ተደብቆ ነው ያለው። ኦኬ ኢትዮጵያ ተደብቆ ቁጭ ብሏል። ቤተሰቡን በሙሉ አሽሽቷል ነው የሚባለው። በጣም አደገኛ ስራ ነው የተሰራው። ይሄን ሁላው ኑሮ ይኖራል። እኔ እኮ ይኸውልህ ምን አይነት ህይወት ለመኖር ማኛው ዱባይ የሄድኩ ጊዜ አላበሻ ቁጭ ብዬ መጣና እኔ እንደዚህ አየኝና ከመኪናው ሳይወርድ እቃውን ብቻ ፒክ አድርጎ ትኩር ብዬ ስለው ፊቱን ወደዛ ዞርና ላክ ብሎ ይላል። ማን ነው ምናምን አልኩ። ከዛ ይሄ ነው ወልደ ጊዮርጊስ የሚባለው አለ። ያና ብዙ በጣም በሰቀቀን ያሉ ሰዎች አሉ። ይኸው ምን ሆነ መሰለ፣ በዋይቢኤስ ማርኬት አማካኝነት ከፍተኛ የትርፍ ክፍያ እናስገኛለን በሚል ሽፋን ከበርካታ ዜጎች በቢሊዮን የሚቆጠር ገንዘብ የተሰበሰበው የግል ድርጅት መስራች ወልደ ጊዮርጊስ ላለፉት 2 ቀናት ሙሉ በሙሉ ምላሽ ባለመስጠቱ ኢንቨስተሮች በከፍተኛ ስጋትና ጭንቀት ገና 2 ቀን በፊት ነው። አሁን ብዙ ጊዜ ሆኖታል። ገባ ከ2 ሳምንት በላይ ሆኖታል። ስጋት ላይ ሆኖ ድርጅቱ በየወሩ ከፍተኛ ትርፍ እንደሚከፍልና ከ6 ወራት በኋላ ደግሞ የተሰጠውን ዋና ገንዘብ ይመልሳል። ከ6 ወር በኋላ የተሰጠውን ዋና ገንዘብ ይመልሳል በሚል በተሰጠ የተስፋ ቃል በርካታ አዲስ አበባዎች የመኖሪያ ቤቶቻቸውና መኪኖቻቸውን በመሸጥ በሚሊዮኖች የሚቆጠር ብር ኢንቨስት ማድረጋቸው ይታወቃል ይላል። በኢትዮጵያ ቀደም ሲል ከተከሰቱት ተመሳሳይ የገንዘብ ማጭበርበር አጋጣሚዎችና አዎንታዊ ሁኔታዎች አንጻር እስከ 20 እና 30 ሚሊዮን ብር ድረስ መድበው በድርጅቱ ውስጥ ያስገቡ ባለሀብቶችና ግለሰቦች ሁኔታውን ከቁጥጥር ውጭ እንዳይሆን በከፍተኛ ስጋት ላይ ይገኛሉ። ላለፉት 48 ሰዓታት ከወልደ ጊዮርጊስም ሆነ ከድርጅቱ ምንም አይነት ይፋዊ መግለጫ ወይም የሁኔታዎች ማብራሪያ አለመሰጠቱ ኢንቨስተሮችን ግራ አጋብተዋል። በርካታ ኢንቨስተሮች በዋይቢኤስ ማርኬት በቢሮዎች እና በስልክ መስመሮች በኩል መረጃ ለማግኘት ያለበትን ለማወቅ ጥረት ቢያደርጉም እስካሁን ምንም አጥጋቢ ምላሽ ማግኘት አልቻሉ። ይህም ሁኔታ በተለይ ንብረታቸውን አውጥተውና
እዳ ገብተው የተሳተፉ ኢንቨስተሮችን ለከፍተኛ የስነ ልቦና እና የኢኮኖሚያዊ ጫና የዳረገ ሲሆን የሚመለከታቸውን የመንግስት አካላትና የህግ አክባሪዎች ጉዳዩን በአስቸኳይ ትኩረት ሰጥተው እንዲከታተሉ ጥሪዎች እየቀረቡ ይገኛሉ ይላል። ከዛ በኋላ ከሳምንት በኋላ መጥቶ ከሁለት ሳምንት በኋላ መጥቶ ይቺን ነገር ብቻ ነው የተናገረው ምንድን ነው? ወደ ዲጂታል እንቀይራላቸዋለን። ደሰው ሊሳይ ምንም ሌላ ነገር ምን እንደሆነ ከ6 ወር በኋላ ይመለስላቸዋል የተባሉ ሰዎች ናቸው። ዋናው ገንዘባቸው ሁሉ ነገር እንደዛ ነው ያለው። እያንዳንዱም ገንዘብ አውጥቶ ላጥ አድርጎ ወስዷል። እና እዚህ መልስ ብለህ ሞክረውን እዚህ አይ በስነ ስርዓትማ ሰሞኑን በጨዋ 2 3 4 ቪዲዮዎች ሰርቼለታል። ከዛ ምን ብሎ አለ? በዲጂታል ነው ብሎ ዘጋው። ቪዲዮ ሰራ። ቪዲዮ ምንድን ነው የሚለው? ወደ ዲጂታል እየቀየርን ነው። በቃ እሱን ነው። ኢትዮጵያ ላይ ያለውን በሙሉ ኦፊሶች ዘጋግቷል። ወደ ዲጂታል ስትቀይር ኦፊስን ትዘጋለን? ምን የሚሉት ኦፊስ የሚዘጋው ወደ ዲጂታል ለመቀየር ኦፊስ ትዘጋለን? እኔም ተበላው የሚል ሰው አለ። በጣም ነው ግራ የገባኝ። እና የዚህ ሁላ መስኪን ህዝብ የሞተም ሰው አለ። በጣም ነው ማዝነው። ባይቸኩሉ ሀበሻ ደስ ይለኝ ነበረ። ህይወትን የሚያል ነገር የተቀጠፉ ወንድሞቼ በጣም ነው ማዝነው። ግን አሁንም እኔ የምመክራችሁ ገንዘብ ትርፍ አመጣላችኋለሁ ብለው የሚመጡ እናንተን ሊጠቅሟቸው አይደል። የትኛው ሀበሻ ነው በሚሊዮን የሚያገኘውን ገንዘብ ኖ አብረን እንስራ ብሎ የሚያውቀው? መልሱልኝ። የትኛው ሀበሻ ጠቁሙኝ፣ እኔ ማወቅ ስለምፈልግ። በደንብ ገንዘብ ማርሰውን ከኔ ጋር መጣችሁ ረሱ የሚል ሀበሻ አምጣልኝ። አንድ በሌለበት በየጊዜው እየመጡ ሲያጭበረብሯችሁ እናያለን። ከየት ይመጣል? ዝም ብሎ ገንዘብ አይበተን እንትን አይባል። ማንም ሀበሻ በሚሊየን የሚያርስበትን ገንዘብ አካፍዬ ልስራ የሚል አንድ ሰው የለም። ስለዚህ አሁን የተፈጠረው ነገር ምንድን ነው? ይሄ ሰው ገንዘቡን እንዲታመን አጭበረበረ። ቲክታክ ላይ መጣ፣ አንበሳ ምናምን ለተወሰኑ ሰዎች ሰጠ፣ አፋቸውን አዘጋ፣ ዝም አሉ፣ አይተነፍሱም። አሁነውታ የብዙዎቹን ስተነፍስ ነበር። ሀቢባ እስቲ ጠይቋት ስለዚህ ጉዳይ። ግደሏት፣ አተነፍስም። አንበሳ በልታለቻ፣ ግደሏት። የብዙ ደካሞችን፣ የብዙ እናቶችን፣ የብዙ ወንድሞችን ከ40 ሺህ በላይ ኢትዮጵያዊ ወገኖች ገንዘብ ነው የተበላው። የአንድ ሰው ብር አልተመለሰው። መልሽ ያለውም አላለም። መልሽ ያለው ባላለበት ተመልሶልናል ብለው ከስር መጻፍ ጀመሩ። ተመልሶልናል ብለው የቅጥፈታቸው ቅጥፈት እንደዚህ አይነት ቁማር ተጫዋቾች ናቸው። እስቲ አቢባ ቤት ይገባል አይደለ? አስገቡና ጠይቁት። አብዛኛው ከዚህ በኋላ የሚፈልገው ምንድን ነው? አይ ገንዘብ ይመልስልኝ፣ ሌላ ነገር አልፈልግም ነው የሚለው። ገንዘብ ይመልስልኝ፣ ሌላ ነገር አልፈልግም ነው የሚለው ሌላው ሀበሻ። ምክንያቱም እንደዚህ እየተጠራጠረ ግራ እየገባው የሚሰራ የለም። ስለዚህ ለሌሎቻችሁ ጊዜ ለሌሎቻችሁ ነው የማወራው። ገንዘብ አስገኝልሃለሁ ብሎ ሀበሻ ከመጣ ሩጥ። ሀበሻ ምቀኝነት እንጂ ገንዘብ አብሮ መስራት አናውቅም። ሩጡ። ገንዘብ ላስገኝላችሁ በደንብ ላሰራችሁ የሚል ሀበሻ ሲመጣ ሩጥ። አርጎልን አያውቅም። በተፈጥሯችን ያደርጉልን አናውቅም፣ አልሰማንም፣ ወፍ የለም። ስለዚህ እባካችሁ በተለይ የእኔ ፎሎወሮች ከሆናችሁ ይህንን ነገር ማንም መጥቶ ኧረ ገንዘብ አሰራለሁ ና እኔ ችግር የለብኝ ጥፋ። ሀበሻ ያደረገው ባህሪያችን አይደለም። ስለዚህ ይህም ሰው አጋጋሉለት፣ አጨፋፈሩለት፣ ምናሉለት። ይኸው ህይወት ጠፍቷል። ይህ ህይወት አሁን አይመለስም። የሚዘገንን ብር ነው የተዘረፈው፣ የሚዘገንን ብር። ስለዚህ አሁን ምን ማድረግ እንደሚቻል መፍትሄው ይህን ሰው ማስጠየቅ ነው። ኢትዮጵያ ካለ ኢትዮጵያ ነው አለ የሚባለው እንደሰማሁት።
በደንብ እየተፈለገ ነው ኢትዮጵያ ውስጥ። ዱባይ እንደሌለ ተናግረው ዱባይ አንጠልጥለው ነው የሚሰጡት። ጣጣ የላቸው። ከዱባይ ጋር ኢትዮጵያ ከፍተኛ ቁርኝት ልታላ በአሁን ሰዓት። ስለዚህ ዱባይ ከሆነ አንጠልጥለው ይሰጡታል፣ ችግር የለም። ኢትዮጵያ ግን የሆነ ተደብቆ ነው ያለው ነው የተባለው። የተበሉትን ሰዎች ማስገባት ትችላለሁ። የተበላችሁ በዶክመንት የምታሳዩ ከሆነ ገብታችሁ መናገር ትችላላችሁ። ከስር ቁጥር ጻፉልኝ። እሺ፣ መቼ ነው የጀመረው ይሄ YBS? ቢኤስ የጀመረውማ ወደ 2 ዓመት ነው 1 ዓመት ሆኖናል ሲሉ ነበረ። ስለዚህ በእነሱ ነው ሀብታም የሆነ ሰውዬ በዋቴ ነው። እንደዛ ከሆነ ጨዋታ ታወቀ ነው። እስቲ ግቡ ራክ እና ከተበላ ከነ ማስረጃው ነው የምታመጣው። ዝም ብለን አናርግም። ባቃጥለው ማልቅ ብር አለኝ ብሎ ሲሰክስ ነበር። እሱ እንኳን ተው፣ እሱን እንኳን ተው። 3 አንበሳ ወርዶ ነው እንደዛ ሲጮህ የነበረው። አንድ ጊዜ ምን እንዳጋጠመኝ ታውቃለህ? የሆነ ቤት ዝም ብለን እየተጫወትን ገን ምናምን ተሰጥ ምናምን መጣና የሆነ ነገር የዛን ጊዜ ነው ያወቅሁት። ያላቀም ከዛ ፉክክር ጀመርም ማለት ነው። ከዛ ወንድ ኮንክስ አንበሳ ስትናል አላቆም ነበር 40 ሌብል አሉ። ለምን እንደዚህ ላይ ታደርጋለህ? ወንድ ኮን አንበሳ ስትለው እስቲ አንተ ስጥ ከዛ ሰጣለሁ አለኝ። አይ አንተ ከሰጠህ እኔ እሰጣለሁ፣ አንተ ከሰጠህ 2 እሰጣለሁ አለ። እሺ አልኩና 1 አንበሳ ሰጠ። ከዛ 2 አንበሳ ሰጠ። ዛሬ ከአረብ ሀገር የለቀምካትን ገንዘብ አስጠፋለሁ አልኩ። ገብቶሃል? ከዛ ውልቅ ብሎ ጠፋ እና ዱባይ ሳይኝ የተደበቀው ለዛ ነው። በዛ ነው የማውቀው እንጂ አላውቀውም። ያ ቃል እሱ አየህ እንዲኖር እና በኋላ ስጠይቅ ልክ እሱ ነው እና እኔ ራሴ ገርሞኛል። ዱባይ እየሰራ እንደዚህ አይነት ገንዘብ ከሌላ ያመጣ ይችላል ብዬ እንደዚህ ሌብሉ 40 ምናምን ስላየሁት፣ ግን ተጫዋች ከሆነ ኦኬ ከሚሰጠው ላይ ይሰጣል ትላለህ። የማይጫወትም ምን አይልም። ምንድነው ቢዝነስ ውስጥ ናቸው ማንም አይነግረኝም። ያ እሱን ነው የምልህ። በብዛት እንደዛ አይነት ችግሮች አሉ። በጣም ይገርማል። በዋቴ ነበር ማለት ነው እንዴ? በደንብ አይ ህዝቡንማ እንደዚህ እያደረጉ ነው ሲቦጠቦጡ ይኑሩት። አሁንም ቆይ እስኪ ልክ የላለው እያሉኝ ነው አንዳንድ ሰዎች ገብቻ ያለው አንዳንድ ነገር አሁንም እንደው በፈጣሪ ይሁንባችሁ፣ እንደው ብራችሁን አምጡ ብር አሰራችኋለሁ ለሚል ሰው እንደው ፈጣሪ ይሁናችሁ። ፕሊዝ ተው። ይህንማ ቪዲዮ አለ፣ ይህንማ አይቼዋለሁ። ሚውት አድርገው መኩ ብዙዎቻችሁ ተደናግጣችሁ እና አንዳንዶቻችሁን በተፈጠረባችሁ ጥርጣሬ ወይም ደግሞ እንደዚህ አንዳንድ ላይ ወይም ሚዲያ ላይ ያሉ አንዳንድ አካላት የሚያራምዱትን የራሳቸውን ፍላጎት እና ስሜት በሚያደርጉበት ተጠልፋችሁ በድንጋጤ ውስጥ የገባችሁ እና ጥሩ ያልሆነ ስሜት ውስጥ የነበራችሁ ሰዎች እንግዲህ በጣም ይቅርታ ማለት እወዳለሁ። ለተፈጠረባችሁ ወይም ለደረሰባችሁ ድንጋጤ በጣም ይቅርታ ማለት እወዳለሁ። እንግዲህ እኔ ሰሞኑን የተፈጠሩ ነገሮችን ለማስተካከል ከላይ ታች እያልኩኝ ነው የሰነበትኩት። ያው እየሰራሁት ከነበረው ስራ ማለትም እየሄድኩባቸው ካሉ ሂደቶች አማካኝነት እንደው ከዚህም የከፋ ከዚህም የባሰ ነገር እንደሚደርስብኝ እርግጠኛ ነበርኩኝ። ግን እኔ ላይ ከሚደርሰው ሀገራችን የምታጣው ነገር ወይም ሀገሬ የምታጣው ነገር ወይም ሀገሬ የምትከፍለው ዋጋ ስለማይበልጥ ነበረ ስራመድ የነበረው። ከዋይቢስ ጋር ግን ይገናኛል ብዬ አላሰብኩም ነበር። እሱ በጣም አስደንግጦኛል። ምክንያቱም ዋይቢስ ላይ በጣም ብዙ ሺህ እንደተወራው 40 ሺህ ምናምን ባይደርስም ከ7 ሺህ እስከ 8 ሺህ አካባቢ የሚሆኑ ሰዎች አሁን በደንብ ካውንት እናደርጋለን። ሰሞኑን ትንሽ ሰራተኞቻችን ላይ ትንሽ ድንጋጤ ስለተፈጠረ መደበኛ ስራቸው ላይ መሆን ስላልቻሉ ኤግዛክት ወይም ትክክለኛ መረጃውን ማግኘት ስላልቻልኩኝ ነው። ከዛ ውጭ ግን ከ7 ሺህ እስከ 8 ሺህ አካባቢ የሚጠጉ ባለሀብቶች ከትንሽ ብር በጣም እስከ ትልቅ ብር ድረስ
ያወጡበት ወይም ደግሞ ኢንቮልቭ ያደረጉ የተሳተፉበት ወይም አባል የሆኑበት ድርጅት ነው እና ዋይፒኤስ ጋር ወይም ከዋይፒኤስ ደንበኞቻችን ጋር ግን በፍጹም ይገናኛል ብዬ አላሰብኩም ነበር። እንደምታውቁት ይሄ ነገር ከመፈጠሩ ከአንድ ሳምንት በፊት በተባበሩት አረብ ኤምሬት ላይ 888 ማርኬት እና ዋይፒኤስ ማርኬት አዲሱ ወይም ዲጂታሉ ከሳምንታት በኋላ ያ ፕሮግራም ከሆነበት ከ2 ሳምንት በኋላ የሚተገበረው ወይም ደግሞ ሙሉ ለሙሉ ከዚህ በፊት የነበረው ማኑዋል አሰራር ወደ ዲጂታል አሰራር ልንቀይር አስፈላጊውን የሆነ የኢንሳ ፈቃድ ወስደን ማለት ነው ጨርሰን ወደ ትግበራ ልንገባ ፕሮግራሙን የ888ን ወይም በተባበሩት አረብ ኤምሬት ላይ የተከፈተ ሰላም ይህንን ነው እያለ ያለው። እንግዲህ የሚሰጣቸው ኤክስኪውዝ የሌለ እንደሆነ አበሻ ደንዝዟል። እኔ አንድ ነገር ከጠየቃችሁኝ እግዚአብሔር ምስክሬ ነው የምለው አበሻ ምን አይነት መርፌ እንደተወጋ አላውቅም። ምን እንደተወጋ አላውቅም። በጣም የሚገርም ሰው ነው ግን በዚህ ደረጃ ኧረ በስመ አብ። እኔ ሰው ጤነኛ ነው ግን እኔ በጣም ይገርማል። ሁሌ እንደተበሉ ነው። እኔ በስንት ነገር ነው የሚበላ። ያንትናም እኮ በ1.5 ቤት ተጣለው ብሎ ሰብስቦ ጠፍቷል ብሏል አይደል? ያ እዚህ የነበረው ሰውዬ የዩኒቲ ኮሌጅ የነበረው ሰውዬም እኮ እንደዚሁ ብር በልቶ ጠፍቷል አሉ። የዩኒቲ ኮሌጅም 200 ቤት ተጣለው በ2 ቢሊዮን ምን ሆነ መሰለ ያላቸው በአፉ ምን ብሎ ነው የነገራቸው መሰለ አዲስ አበባ ላይ መሀል ከተማ ላይ በ1.5 ሚሊዮን 3 መኝታ ቤት ኮንዶሚኒየም ሰጣቸዋል። ሰው በሰልፍ ተሰልፏል። ከዛ በሰልፍ ተሰልፎ በአደባባይ ነው እንደዛ የተናገረው ቃል በቃል። ከዛ በወረቀት ሲያሰፍርላቸው ግን አክሲዮን ነው የምትገዙት ብሎ ነው ያደርጋቸው። ልክ የአሜሪካ ሲስተም አለ አይደለ? በትንሿ ከላይ እንደዚህ ብለው ከስር ያለው ኮንትራትን የማታነባው እንደዛ አድርጎ ገባላቸው እና ብሩን ይዞ በቃ በሙሉ አበሻ የተባለ ገባ 1.5 እየከፈለ 2 3 4 ኮንዶሚኒየም ገዛለው እያለ 10 ሚሊዮኑን 20 ሚሊዮኑን ሰው አስረከቡ። 2 ቢሊዮን ይዞ ነካው። ወደዚህ መጣ። ማን ይጠይቀው? ያልኳችሁ ሲጠየቅ ምን አለ? እኔ አክሲዮን ነው ግዙ ያልኩት ይኸው ማስረጃዬ ብሎ መጣ። ማን ይጠይቀው? አክሲዮን ደግሞ እንደ ቢዝነስ ከስረናል መስሎን ነበረ። አያዋጣም ብለው ከስረናል አላቸው። ይሄም እኮ የኢትዮጵያ ዕዳ መክፈል ይችላሉ ብሏል አሉ አንድ ጊዜ። ታዲያ መኮን ጀምር እንደኛ እኛ ብቻ ለምን ዱቄት እንሆናለን? የሰው አቅጥር አለበት። አይ በቃ ይቅርታ ያደርጉልናል። እነሱ ምንም አልሆኑም፣ እየኖሩ ነው። እነሱ አታውም እንደምን እንደሚመስል እኮ ቤቱ 1 ሚሊዮንም ያለው አይመስልም። የሆነ ረበስማ እሱማ ዱቄት ነው። በቃ እኔ አሁን ይሄን አምነህ ግዛ ብትለኝ ሞቴን እመርጣለሁ። እንዲህ አይተው ስታየው አይደል የሚገባ አይደለም። እንኳን ገንዘብ በልቶ የሚያድር አይመስለው አሲዳ። እውነቴን ህዝቡ ግን ደንዝዟል። አይ በቃ ሰው ጤነኛ አይደለም። እኔ ምን እንደሆነ አለ እግዚአብሔርን ደንዝዟል። እንሞክር እንደ መኩ እንዳሳ አረማኛው ደግሞ እንደዚህ ብለዋል ብለው ነው። አረ ይበሉ እንደውም እንዳሳብ የሆነ አሰባስበን የሆነ ነገር እንክፈት። መኩ የሰው ሀቅን ያልፈልግም ልጅ ያለኝን በልጅ ብንፈልግማ 15 ዓመት ሙሉ ዝም ብለን እንዳረቅ ነበር እንዴ? ይህን መስኪን እንብለው ብንል በሰላም ብንኖረው እኮ ለዛ ነው። ገንዘብ ዘረፍን እኮ ማንባለው ለዛ ገብቶሃል። እንግዲህ እንዳየኸው እነሱ ደግሞ ፋራ እኮ አይፈራ። ሲጀልጥም በግብዳ ብር ነው የሚጀልጥ። የዚህ አሁን እውነቱን ነው። አሁን ከ40,000 ሰዎች እንደዛ ከሰራ ተቀዶ አልቅም ገንዘቡ አሏች ተቀዶ አይደለም እንደፈለግ ብታደርገው ማያልቅ ብር ነው የዘጋባቸው። የሚያሳዝነኝ የዳው ጉሮሮ ተዘጋ። የዳው ጉሮሮ ተዘጋ።
በሽምግልና ብር ሊመለስ በስራ 10 ይጽፍልኛል። አቤላ የሚባለው በሽምግልና ኪሳራም ከደረሰ እንደዛ ሆኖ ምናምን። ሌባ በሽምግልና መቼ ነው ሰጥቶ የሚያውቀው? እውነትህን ነው። ፋራ ደግሞ ጨካኝ ነው። ሰገጤ ጨካኝ ነው። ፋራ በጣም ጨካኝ ነው። ሰው ዝም ብሎ ቆይ እንዴ ባክግራውንድ እንኳን አይታይም እንዴ? በቃ ዝም ብለህ ማንም አያይም። አንተ እዚህ የሆነች አሪፍ መኪና ያዝና የሆነ አንበሳ ምናምን ቷቷቷ አርግላቸው በቃ ቢዝነስ ጀምሬያለሁ ትላለህ። አለቀ። ይኸው ስንት ዓመት የለፋበት ቢዝነስ አፈር እየገባ እያየን በ2 ዓመት መጥቶ ሀብታም ሆኖ ታገኘዋል። የት ሀገር ነው በ2 ዓመት ሀብታም የሚኮነው? ማወቅ ስላለብን ነው። እኔ እውነት መስሎኝ እኮ አውሮፕላን ሊገዛ ነው ምናምን ሲሉ፣ ታዲያ አውሮፕላን እኮ ምን? ኧረ በዚህ ብር 3 አውሮፕላን ይገዛል። ትቀልዳለህ እንዴ? አይ ዩዝድ አውሮፕላን እኮ በጣም ርካሽ ነው ምናምን አልኳቸው። ኧረ እንደ ብራንዱን መግዛት ይችላል። ጀለስ በቢሊዮኖች የሰበሰበ 40,000 ሰው ነው የለቀለቁ። 40,000 ሰው ከ100,000 በላይ ያዋጣበት እስከ 10 እስከ 40 ሚሊዮን እኮ አለ። 40,000 ሰው ነው የማወራው። 20 ሚሊዮን ያስገባል፣ 40 ሚሊዮን ያስገባል። ታዲያ አሁን እነሱ ምን ሆንኩ ብለው ነው እንዴት አማኝ ምርጥ ሰው አገኝም ብለው ነው? አበሻ ደግሞ በቀላሉ ገንዘብ ታገኛለህ ከተባለ ነፍሱንም ይሰጣል። መሀይም ስለሆነ እንግዲህ 40,000 መሀይም ነው የተገኘ ያላቸውን እየሸጡ ያደረጉት የሚያሳዝኑ። ኖሮ ዝዬ እኔም እንደዛ ነው ያልኩት። እግዚአብሔር ምስክሬ። የማይታመን ነገር ሲነገረው ሰው እንዴት እሺ ይላል? የማይታመን የማይመስል ነገር ሲነገረው ባክግራውንድ ቼክ ማድረግ አለባቸው። የፈለገ ባክግራውንድ ይኖረው 110% ኢንተረስት የሚሰጣለ እንዴ? ምን ማለት ነው? በየወሩ እኮ ነው ማወራ እንደ ከባንክ እንኳን ላይክ 5.5 ሞር ምናምን ድረስ ኦኬ። እንዴት ነው እንደገና ሌላው ደግሞ ትልቁ ችግር ብዬ የማስበው እባካችሁ፣ በተለይ አሜሪካን ሀገር አሁን ቪዛ የለም። አሜሪካ አውሮፓ እንወስዳችኋለን ብለው ገንዘባችሁን የሚወስዱትን ተጠንቀው የራሳቸውን ቤተሰብ ጠይቁ። መጀመሪያ ወስደዋል። ዛሬ ሰምቻለሁ $5,000 ባንክ ታሳያላችሁ፣ ከዛ በኋላ አሜሪካ ትሄዳላችሁ የተባሉም አሉ። እና $5,000 አሜሪካ ሊገባ ትራምፕ ጎልደን ግሪን ካርድ $5 ቢሊዮን $10 ቢሊዮን ነው $5 ሚሊዮን እያለ እኮ የሆነ ሰው ነው ያለኝ። በቃ ለልጄ ልክፈል ብሎኛል ዛሬ። እንዲህ ምንድነው የምታወራው? ወዴት ነው የምትከፍለው? ምናምን አልኩት። $5,000 አይ ለማሳየት ብቻ ነው እኮ። ከየት ነው የምታሳየው? የገረመኛ ነው። በአደባባይ ነው እኮ እንዲህ አይነት ስራ የሚሰራው። ዋው የሚገርም። መንግስትም ዝም ማለት የለበትም። ኧረ አንዱ የጠየቀኝ ዴቪድ ፍራውል እንዴት ነው እሱም ሌባ ነው ወይ ብለህ ጠየቀኝ። ፍራውል ገንዘብ ልስጥ እንጂ ገንዘብ ስጡኝ አለ እንዴ? ምን ያገናኘዋል? ፍራውል እኮ ገንዘብ ልስጣችሁ ነው ያለ። ገንዘብ አምጡ አላለ። ገንዘብ ስጡኝ አላላቸው። ገንዘብ ስጡኝ ካለ አዎ ጠይቅ። ገንዘብ ልስጣችሁ ነው ያለው። አረ ምን ያገናኛል? እስቲ ቆይ ከድሮ ጀምሮ የሚያውቀው ሰው ፈልግ እስቲ። ይህን ሰውዬ እስቲ ከመጀመሪያው እንዴት እንደተነሳ ይነገረን። ጀሞ ለአስተናጋጅ ነበር ነው ያሉት። የምን ጀሞ ኢትዮጵያ አስተናጋጅ ነበር እኮ። ኧረ እባካችሁ የምታውቁት ኑና አስረዱን። አረ እግዚአብሔርን ያውቁታል። ምንም ነገር የሌለው ሰው ነበር እና እንዴት እዚህ ውስጥ ገባ? እንዴት ገባ? ከመሬት ተነስቶ ይህን ዋቴ ቷቷቷቷ አረገውና ቀና አለ እንጂ ወፍ የሌለው ሰው ወፍ ካሊስትሮ ነው ተነስቶ እስቲ አምጡት። መኪና ጣቢም ነበር አምጡት እንዳለ እስቲ መረጃውን አምጡ። አይ ሰው ግን በደንብ በሚያሳዝን ሁኔታ እኔ የሚያሳዝነኝ ይሄ ምስኪን ህዝብ ተበላ። አጨራቸው እንጂ እንዴ የአትክልት ጋር ይገፋ ነበር። እኔ እኮ ምን አይነት ቢዝነስ ሊሰራ ነው ዱባይ ውስጥ ምናምን ብዬ ገርሞኝ ነበረ። ታውቃለህ ምን ቢሰራ ነው ዱባይ ውስጥ እያልኩ ነበር።
እንደዚህ ምን ዱባይ የሚሰራ ለወንዶች እኮ በጣም ከባድ ሀገር ነው ዱባይ። እኔ አሁን ሌሎች ልጆች አሉ እንግዲህ ለወንድ አሁን ጋርድ የሆነ ታክሲ የሚሰሩ ምናምን በተወሰነ አለ እንጂ ለወንድ ምን ስራ ኖሮ ነው ዱባይ? እስቲ ንገሩ። የሚገርም ነው። ዱባይ ላይ የማውቀው አይደል እንደ የለም እኮ ለወንድ አስተናጋጅነት በአንድ ጊዜ መጥቶ ይህን ሁሉ ዱባይ ላይ መስራት ምንድን ነው? ፋብሪካ በተለይ ትጠገርራለህ በጣም በጣም። እንዲያውም የሴቶች ይሻላል በእውነት ሴቶቹ ማዳመም ጋር ገብተው ሞልም ላይ ምናምን ታክሲ የሚሰሩ ጎበዝ ሴቶች ጣትና ህይወቷን ይቀይራል። ችግር የለው። አንድ አረብም አንድ አረብ ሀብታም እኮ አግብቷት ታዲያ ህይወቷንም ይቀይራል። እንወቀት ነው የምንስለው። ገንዘብ አዋጥ ህሉ ስንትን የተበላሹ ነ እንደዛ ሳይሆን አይቀርም። ስንት ተበልተሻል? ኦኬ ሰላም ናችሁ ሁላችሁ? ሊሆንዬ አንድ ማስታወቂያ አለኝ እና ከፈቀድክልኝ ባክህን የምንድን ነው? የአሸንድዬ ሶለል እንግጫ ለቀማ እና እዚህ ባህሉን እናከብራለን። በዲሲ ሜሪላንድ፣ ቨርጂኒያ የምንኖር ማለት ነው እና ያ አላማ የሚውለው የገቢው ማለት ነው በደብረ ብርሃን ላይ ለተጎዱ ወገኖቻችን ከተለያየ አገር ወድቀው የሚገኙ ወገኖቻችን አሉ አይደለ? ደብረ ብርሃን ላይ ለእነሱ ለበዓል መዋያ ነው እና አላማው በዛውም ባህላችንን ትውፊታችንን እያስተዋወቅን አብረን አክብረን ለወገኖቻችን እንደርስላቸዋለን ማለት ነው እና ቦታው ያለን ቦታ ውስን ቦታ ስለሆነ ትልቅ አዳራሽ አይደለም። ቢያንስ 50-60 ሰው ቢይዝ ነው። ስለዚህ በመጀመሪያ ለመጣ ነው ቅድሚያ የምንሰጠው ማለት ነው እና ከቻልክ እሱን ልለጥፍና ትንሽ ሰዓት ሰው አድራሻው ምኑን አይቶ እዛ ላይ እንትን ማድረግ ይችላል። አይ ችግር የለው። እኔም ለጥፌዋለሁ። ከቻልክ አንተም የምትችለውን ነገር አድርግልን። ዮኒዬዋ ለሰው አይ በርቱ በርቱ። ወገኖችን ለመርዳት ከሆነ ወገኖችን ለመርዳት ነው። ወደ ሰው የሚገባ ነገር የለም። ኃላፊነትን እኔም ወስዳለሁኝ። መልካም። አይ ይሄ አሪፍ ነው። በርችልኝ። እንዳሉ አሸንዳ ያዘጋጃሉ። ዲሲ ነው ቦታውን አድራሻውን ምናምን ፕሮፋይልሽ ላይ አርጊውና ደይቀው ይሄ ነው ግን አድራሻ ያሳይም እናት በትልቁ ስታደርገው ያሳያል። ዮኒዬዋ ስለሆነ ነው። እስቲ ይኸው ስክሪንሻት አድርጎ አንዴ ቤተሰብ ስክሪንሻት አድርጉ። አደራ አንዴ ስክሪንሻት አደረጋችሁ ቤተሰብ። ከዛ ሰቡ እያለቀሰብኝ ነው እናቱ ልንገርሽ ብዬ በወልደ ጊዮርጊስ ወልደ ገብርኤል ብዬ ገብቼ ነበር። ለካ ወልደ ጊዮርጊስ። አይ እናንተ አውሩ በቃ ዝም ብሎ አንዳንድ ሰው ካለ ዮኒዬዋ ትንሽ እንግዲህ በምታዩት መልኩ ነው ቤተሰብ የወልደ ጊዮርጊስ ጉዳይ መጀመሪያ ዲጂታል እንደሚሆን ምናምን ሳይነግራቸው የቴክኒክ ብልሽት እንደሚመጣ ሳይነግራቸው ሳምንት በሙሉ ተዘግተው ብዙ ሰዎች ህይወታቸውም የጠፋ ሰዎች በዚህ ጉዳይ አለ። በወልደ ጊዮርጊስ ጉዳይ በዋይቢኤስ ጉዳይ ማለት ነው። እዛም ሆኖ ከአካውንቱ በሙሉ ብሮች ወጥተዋል፣ ኦፊሶች ተዘግተዋል። ስለዚህ አንድ ሰው ያለበትን ነገር ወደ ዲጂታል ለመቀየር ኦፊስ የሚያዘጋ ነገር አለ ወይ? ይህንን መጥቶ የሚያስረዳን አለ ወይ? ሌላ ቦታም ሄዳችሁ ጠይቁ። ኦፊስ የሚያዘጋ ምንም ምክንያት የለም። ዲጂታል ለመቀየር ኦፊሱ ላይ ያንን ነው የምታደርጉት እንጂ ሙሉ አካውንቱ ላይ ገንዘብ በሚገባው በላይ ተዘርፎበት የሚኬድ ነገር በጣም 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 ያሳዝናል። በ100 ሺህ ራሱ ብትወስዱት 4 ቢሊዮን ብር በትንሹ 10 ሚሊዮን ያስገባለ እንዳልኳችሁ 5 ሚሊዮን ያስገባለ 7 ሚሊዮን አለ። ትንሹ 100 ሺህ ብር ነው የገባው። በ40 ሺህ ብታባዙት 4 ቢሊዮን ብር ገብቷል በትንሹ በ100 ሺህ ሌላውን ሳትጨምሩ ማለት ነው። ስለዚህ ቢያንስ ማለት ነው
ከ15 ቢሊዮን ብር በላይ ትርፋማ ሆኗል ሰውየው። በትንሹ ነው የማወራው። 15 ቢሊዮን ብር ከወሰደ በኋላ ሰው ጮኸበት አልጮኸበት የሚያመጣው ነገር የለም። አንለስ ኢትዮጵያ ላይ ይሄ ሰው ወይም ዱባይ ላይ በህግ ካልተጠየቀ በስተቀር ምንም የሚጠይቀው የለም። በጣም አስቸጋሪ ነው። ግን ትምህርት እንዲሆናችሁ ገንዘብ እናሰራችኋለን የሚል አበሻ እኔም አይጠመኝም። ስላለመድ ነው ስላችሁ ምንድን ነው በሂደቱ የተወሰነ ልታገኙበት የምትችሉ ቢዝነሶች አሉ። አልዋሽ በሂደት በመልፋት መንገዱን አሳይቷቸው አሁን አማዞን ላይ መሸጥ፣ ቲክታክ ላይ መሸጥ፣ አንዳንድ ነገሮች ላይ መሸጥ የሚያስተምሯቸው እሱ መልካም ነገር ነው። ከዛ ውጭ የተለየ ትንግርት ትሰራላችኋለሁ የሚሉ ሰዎች ይኸው መጨረሻችሁ ይሄ ነው የሚሆነው። አንሰማም የምትሉ ብዙ ሰዎች አሉ። በጣም 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 የሚያሳዝና ልብ የሚሰብር ነገር በትንሹ ከ10 እስከ 15 ቢሊዮን ብር በአጭር ጊዜ ውስጥ ይዘው ጠፉ። በ2 ዓመት ውስጥ ነው እሱ ሀብታም ነኝ ማለት የጀመረ። 2 years የታወቀ ቢዝነስ ውስጥ የነበረ ሰው አይደለም። ቢዝነስ ያለ በ2 ዓመት ውስጥ በዚህ ደረጃ የሰው ልጅ ሀብታም ሊሆን አይችልም። within 2 years impossible፣ አይቻልም። ሀብት በሂደት የሚመጣ ፕሮሰስ አለ። ምን ያህል ገንዘብ በጊዜ ብታስገባ ነው በዛ ያህል በቢሊዮኖች ገንዘብ ልታገኝ የምችለው? ምንም ነገር የለም። ስለዚህ እባካችሁ ይሄንን ነገር እሱ ከሀቢባ ጋር ወዳጅ ስለሆነ ሀቢባ ቤት መጥቶ ያለውን እንኳን ኤግዛክትሊ ምን ያህል ሰው እንደሆነ አያውቅም። ሰው ግን እዛ ላይ የነበረው ሜምበር ያውቃል ምን ያህል ሰው እንዳለ፣ ምን ያህል ሰው እንደሆነ በደንብ ያውቃል። ስለዚህ በጣም 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 ያሳፍራል። እኔ ግን አንድ ነገር አሁን ትላንትናም ጆከር ቤት በጣም ብዙ ልጆች ወደ 41 ሚሊዮን ካልተሳሳትኩኝ ማለት ነው ወደ 41 ሚሊዮን ብር የበላች ሴት አለች ዱባይ የምትኖር ማለት ነው። ትላንትና በጣም ብዙ ሰዎች መጥተው እያለቀሱ ይሄን ያህል ገንዘብ ከፍለናል፣ ወንድሞቻቸውን ከኢትዮጵያ ወደ ዱባይ እናመጣላችኋለን ተብለው በጣም ብዙ የተዘረፉ ሰዎች አሉ። ትላንትና ሙኒት ማለት ነው። እና እንዴት ነው ግን እኔ ዱባይ በጣም ግራ እየገባኝ ነው። ህግ ያለበት ሀገር ነው ምናምን፣ ወንጀል የሚሰራበት አይደለም ይባላል አይደለ? ይሄን መረጃ እያለ ኤምባሲዎች እንግዲህ ከእሷ ጋር እንደሚሰሩ ነው ብዙ ሰዎች እየተናገሩ ያሉት ማለት ነው። ለተወሰነው ሰው አገሪቱ አሁን ማን ነው ያ ባለጌ ማን ነበረ ሀፒ ምናምን የሚሉት ሰውዬ አሁን እሱ ተይዞ ለኢትዮጵያ ዲፖርት እስከሚደረግ ድረስ አስደርገውታል አይደለ? እንደዚህ አይነትን ሴት ግን እንግዲህ ይሄን ሁላ ገንዘብ መረጃ እያለ ትክክለኛ ሪሲት እያላቸው እሷ እንደፈለገች እንድትሆን ያደረጓት ለምንድን ነው ሊገባኝ አልቻለም። ምንድን ነው አሰራራቸው? የኢትዮጵያ ኤምባሲ ምንድን ነው የሚሰራው? እህቶቻችን እያለቀሱ እንዲህ ተዘርፈናል ሲሏቸው ለምንድን ነው ማለት ጆሮ የማይሰጧቸው? መርጦ አልቃሽ በብዛት ያለ ነው። አሁንም በሚያሳዝን ሁኔታ ሙኒት ጋር ብዙዎቹ የጨዋ አይደል ከፍራፕ እየተሰራ ነው። በእነማን ነው የሚሰራው? በእነ ሀቢባ ከቨራፕ እየተሰራ ነው። የተዘረፉ ሰዎች አሉ፣ የሚያለቅሱ ሰዎች አሉ። መታ ስትባል አዎ ስራ ተበላሸብኝ ምን ላድርግ ነው የምትለው መልሱ። አዎ በእኔ ስር ሰዎች ነበሩ፣ ስራው ተበላሸ እና ቀስ እያልኩ ከፍላለሁ የሚል አጀንዳ ነው ያለው እሱ። አሁን ይህኛው ግን እንዳልኩሽ በብዛት ደግሞ የሚያሳዝኑሽ እነዚህ ያሉት ኢትዮጵያ ነው። አብዛኛው ኢትዮጵያና አረብ ሀገር ያሉ እህቶች በተለይ ሴቶቹ ናቸው በዚህ ነገር አብዛኛዎቹ የተወሉ ወንዶችም አሉ፣ ግን በአብዛኛው በእንደዚህ አይነት ትሪገር ሆነው የሚሸወዱት እህቶቻችን ናቸው። ሎኬሽኑ ያው ከስር ተጽፏል፣ ከላይም አለው። ለእሷም እንትን መሴጅ አድርጓት
ሎኬሽኑን ትነግራቸዋለች። ሎኬሽኑ የት ነው? ሜሪላንድ ነው? ቨርጂኒያ ነው ወይስ የት ነው? ሎኬሽኑ እዚህ ጋር አለላችሁ። ቢርጋርድ ላይ ቨርጂኒያ ነው። ቢርጋርድ እዛ ላይ አይታይም ሎኬሽኑ። አይገርም? ሎኬሽኑ አይታይም እንዴ? ይታያል። ኧረ እባክህ በእውነት ከላይ ስለሆነ ነው። ከላይ ስለሆነ አይታይም። ያ እኔ ላይ ለጥፊው ፔጅ ላይ ገብታችሁ ቼክ እንትን አድርጌዋለሁ እና እየገባችሁ እንትን በሉ። በውስጥ መስመር መጠየቅ የምትፈልጉት ነገር ካለ ጠይቁኝ። መግቢያ 50 ብር ብቻ ነው። ምግብ አለ፣ ባህላዊ መጠጥ አለ፣ ቡና አለ፣ ሴሬሞኒ። ስለዚህ መታችሁ ባህላችሁን እያከበራችሁ በዚያውም ወገኖቻችሁን ትረዳላችሁ ማለት ነው። ጥሩ ሀሳብ ነው። በእውነት ደስ ይላል። ያ የሆንዬ በጣም በጣም ይኸው እንግዲህ አይ ለምንድን ነው ያሳነሳችሁ? ግን አሁን እንግዲህ 50 ብር ከሆነ 3000 ሰው ብቻ የሚሄድ ከሆነ እኮ ምንም $3,000 ነው ማለት 60 ሰው የሚሄድ ከሆነ $3,000 ነው። እና ለምንድን ነው መኩዬ ይሄም ተብሎ በዚህም ከተመጣ በጣም አሪፍ ነገር ነው። የሆንዬ ማን ነው ሞኬ እዛ በትልቁ ያደርጉታል ነገሩን እያሉ ይኸውልህ ሞኬ አንደኛ እኔ በቃ በዚህ ያሉበት እነሱም የአማራ እንትን የሚያደርጉ ሰዎች አሁን ትንሽ ቢዚ ናቸው። ገባ? ይሄ በአጭር ጊዜ እንትን የተደረገ ነገር ነው። ባህላችንንም ለምን እየተረሳ የመጣ ነገር ነው። ይሁን እዚህ ሞኬ የቻለ ሰው ሞኬ መነሻውን 50 ብር ሞኬ መነሻውን 50 ብር አደረግን እንጂ የፈለገ ሰው እስከቻለ ድረስ ማገዝ የሚፈልገውን ገብቶ ሳለ ያግዛል። አዎ አሁን ገባ። ያው ሴቶች ናቸው እዚህ ባህል ላይ የሚሳተፉት እና 200-300 ቢባል ይጠፋሉ። እንዲያም በዚህ አጋጣሚ ትዳር የምታገኙም ወንዶች ልትኖሩ ትችላላችሁ። ቆንጆ ኮረዳዎች ይኖራል። ለትዳር የሚሆኑ ሊመጡ ይችላሉ ብራት። ስለዚህ ወንዶች እዚህ ፕሮግራም ላይ መገኘት አለባቸው። ቆንጆ ጊዜ እናሳልፋለን። ለዚያውም ትኬቱ እንዳያልቅባችሁ ቶሎ እንትን ካላላችሁ፣ ትንሽ አዳራሻችን ትልቅ አይደለም። አንድ 60 ሰው ምናምን የሚይዝ አዳራሽ ነው እና ቀድሞ ለመጣ ሰው ነው መስተንግዶን የሚያገኘው። ግን የማትመጡ ሰዎችም ይሄንን ነገር ለተቸገሩ ወገኖቻችን ስለሚውል የትኛውም ሰው አንዱ ምን እንዳለ ስሚማ እናት ምናችንን እንርዳ እንዳለ በሌባ ተበልተን እውነታችሁ ነው። በጣም ይከብዳል። ግን አሁን ደግሞ ለእኛ ባህልን እየዋልን እዛ ያሉ ወገኖቻችን ደግሞ ታውቃላችሁ ያለ ባይበር ለወንዶች 100 ይሁን እያለ ነው። ምን አስቡ ወንዶች 100 ብር ተብሏል። በቃ ምን አስቡ ነው ይህ ሰውዬ? እሱ ብቻ ለመግባት አስቦ ነው እንዴ? ባይቦዬ ምን አስበሃል? እሱ አስቦ ይመስለኛል። አሁን የምምለው ግን በእውነት በጣም የሚያሳዝን አጀንዳ ነው ያለን። በጣም የሚያምነው ወልደ ጊዮርጊስ ይህንን ነገር ከ10 ቢሊዮን ብር በላይ የኢትዮጵያውያን ወንድምና እህቶች ገንዘብ አንዴ ልንገራቸው። በቃ እኔ ስለማልመጣ አትላንታ ስለሆንኩኝ አካውንት ላኪልኝና ለ5 ሰው ለ10 ሰው $500 ነው። የኔ ጌታ ቴንኪ ሶ እልክልሃለሁ። እግዚአብሔር ብርክ ያድርግ ሞክዬ። መኩሻ ይመች ወንድም አለም አይስወር ቴንኪ በጣም ላኩልኝና እግዚአብሔር ያክብር። እግዚአብሔር እርዱ እንደዚህ በወጣ ይተካ ትክክል ያደርግልህ። በእውነት ቴንኪዩ። ሌላም ሰው እንደዚህ ያለኛል። የሚገርም ነገር ዜላ አለሽ? ዜላ አለኝ። እልክልሃለሁ ሞኬ እልክልሃለሁ። እዚሁ እያለ እኔ ልወጣ አሁን ልላክልሽ። በውስጥ ጻፊለት። ቁጥሩን በውስጥ ጻፊ። የዜል ቁጥር ስልክሽን እዚሁ ልገላገል
እሺ ኦኬ እሺ ምናልባት ሌላ ስለዚህ 10 ሰው ተገላገልሽ። ስለ 50 ሰው ነው የምታወሪው ከዚህ በኋላ። በእውነት በጣም ቴንኪ ሶ ማች። እንደዚህ ያካላችሁ በእውነት ይሄ ነው። እዛ ያሉ ወገኖቻችን በጣም ብዙ ናቸው። ያው ሰው ባህል ተብሎ እንጂ ሁል ጊዜ መረዳት ያለባቸው ወገኖች ነበሩ። ሲሪየስ ይሁንዬ ብታያቸው እንዴት ያሳዝናሉ መሰለ። ደብረ ብርሃን ላይ እሱማ ተነግሮ ማለት ምናት እንኳን አያገኙም። የሚገርም ነገር ብዙ የሚያም ነገር አለ። ያ ስለዚህ አሁን በተቻለ አቅም ባህላችንን እያከበርን በዛው ደግሞ አንድ ሰውም 2 ሰውም መቼም ቀላል አይደለም ነው የዛን ቀን ስቆ ማሳለፍ ማለት ነው እንጂ ሁሉ ጊዜ መረዳት ያለባቸው ወገኖች ነበሩ። ኤኒዌይስ ኢትስ ኦኬ።